ባዬ በጣም ነው የምጠቀመው በጣም ማለት ነው። ቤቱ ተበጥብጧል በእኔ ምክንያት። የቤት ታላቅ ነኝ እኔ። ፍቅር የሚባል የለም በእኔ ምክንያት ማለት ነው። እናቴ በጣም ተጎድታለች። አባቴን ብዙ ብር አክስሬዋለሁ። መጥፎ ነገር ነው ጋንጃ። ሌላ ሰው ቢሞክር እንደዚህ ወይ ሙታል ወይ ያብዳል ነው። ምን እስኪትሆን ነው የጠበቅከው? ሞትክ እኮ ምናምን እየተባልኩኝ እግዚአብሔር ቀኙን ይስጥ ይከናወንልህ በጌታ በኢየሱስም ድነቅር። ማን ነው ስም? አምሳሉ ማቴዎስ። ከየት ከተማ መጣ? ከሾኔ። እሺ ለምንድን ነው ወደፊት ለፊት የመጣ? ይቅርታም ጠይቃቸው ቤተሰቦች አሉኝ። ስቀጥል ደግሞ ለወጣት አሁን ላይ ላለው እኔ ማቃቸው አሉ። እኔ አሁን በእድሜ ያዩዋቸው ከዚህ ከትምህርቱም ጋር በተያያዘ የሆነ ግንዛቤ አላቸው አንዳንድ ሰዎች። እኔ ግን የመለወጤ ምክንያት ይሄ ነው። አሁን ወስኛለሁ በራሴ ትምህርቱ። አሁን የደማስቆም የጠፋው ልጅ፣ የጠፋው ሳንቲም፣ የጠፋው በግ ሁሉም የኔ ነው። ግን ትላንት በተለይ ደግሞ የደማስቆ ላይ ወስኜ በቃ ይሄ ቀየረኝ ምናምን የሚለውን ነገር አስቤ ነበር። ከዛ ይባሰ ዛሬ ደግሞ ቀን በቀን እየተሻሻለ መጥቶ ስለ ንስሩ ስትነግረኝ አማቆም አንዳንድ ታሪክ አለ። ግን በደንብ ነው ያስገባህልኝ። ገብቶኛል በደንብ ቀየረኝ፣ እንዲወስን አድርጎኛል። ባልወስን ደግሞ እዚህ ጋር አልመጣም ነበረ። ይህ ሁሉም ሰው ሰማይ ምድርም ይህ ቤተሰቦቼን በጣም አባቴን፣ እናቴን፣ ራሴን፣ ወንድሞቼን አሁን ሁለት ወንድሞች እዚህ ጋር አሉ። አናምንም ብለውኝ ከቤት እኔን ለመጠበቅ መጥተው ማለት ነው። አብሬያችሁም አልሄድም ብዬ ምናምን ብዙ ደረጃ ደርሰ እየተጠበቅ አው በመጠበቅ ደረጃ ነው ማለት ነው ቤተሰቦች የሚከታተሉ። ትክክል። አው ያም ምንድነው ከኔ የሚጠበቀውን ነገር አልሆንኩም። ቤተሰብ እኔ በቤተሰብም ደረጃ የሌለ ነገር ሱስ ለምሳሌ ባዬ ምናምን የምትለው ነገር እንደኔ ማንም ሰው አልተጠቀምም። ለወደፊትም የምጠቀም አይመስለኝም። የሚያውቁኝ ሰዎች አሉ እዚህ ውስጥም ሊኖሩ ይችላሉ። ጎርቶኛል በጣም ብዙ ነገር። እኔ እንደዚህም አልነበርኩም ከዚህ በፊት። እናቴ ተጎድታለች። አባቴ ቤቱ ተበጥብጧል በእኔ ምክንያት። የቤት ታላቅ ነኝ እኔ። ማንም አይጠብቅም እንደዚህ ከእኔ። ሱስ የለም እኛ ቤት ማንም ወንድሞቼም አይጠቀሙም። እናቴ በጣም ተጎድታለች። አባቴን ብዙ ብር አክስሬዋለሁ። ብዙ ብር ማለት ነው። ህይወቴን ለውጥ የሚችለውን ቸልተኝነት በጣም ችላ ብዬ ያ ነገር ወደ እንትን ነው የሚመራው። ቅድምም እያልከ የነበረ መጥፎ ነገር ነው። ጋንጃ የምትጠቀሙ ሰዎች አቁሙ እባካችሁን። ሳይታወቅ ነው የሚጎዳው። እኔን በፊት የሚያውቁኝ ሰዎች አንድ ሁለትም ካሉ እዚህ ውስጥ አላቅም። አሁን ያለሁበት አዲስ ለሚያቀኝ ሰው ኖርማል ነኝ ምንም አይደለሁም። ግን ድሮ ለሚያቀኝ ሰው ምን እስኪትሆን ነው የጠበቅከው? ሞትክ እኮ ምናምን እየተባልኩኝ ምን ሆኛለሁ? ከትላንት ወዲያ ምናምን እንደዚሁም አውርተኛል። ፈጣጣ ሆኜ ምን ሆኛለሁ? እኔ ምንድነው የሆንኩት ከናንተ በምን ተለየው ምናምን እስከማለት። ማዘሬ ግን ይገባታል። ሁሌም ጧት እኛ ቤት ያንተ ቻናል ይከፈታል፣ ሌላ አይከፈትም። ማዘር በጣም ነው የምታየው። ነገ አሁን በዚህ ሰዓት ቢዚ ብትሆንም ነገም ታያለች። ቃሌ ነው ባልወሰን አልመጣም እዚህ ጋር ማንንም እንትን ብዬ አይደለም። ይሄ ጉዳይ ብዙ ነገር እኛ ቤት ስላበላሸ እናቴም አባቴም ብትንተናቸውን ነው። ፍቅር የሚባል የለም በእኔ ምክንያት ማለት ነው ቤት ውስጥ። ይሄንን ቃል ለሰማይ ቃል ለምድር ቃል እገባለሁ። በደንብ አድርጌ አቆማለሁ። በደንብ አቆሚያለሁ። አሁን ለውጦኛል በደንብ አድርጎ። ከዚህ በኋላ ፍላጎቴም አላማዬም ቢሆን ብችል ሰባኪ ቢሆን ወንጌልን ባስተምር። ከዚህ ሌላ የሚያዋጣም ነገር የለም። ሁሉንም ነገር ስላየው ነው ገባ። እዚህ ዓለም ላይ ያላየሁት ነገር የለም። ምንም ነገር ያላየሁት የለም። ኢሉሚናቲ ነው ሁላ እስኪባል ድረስ እኔ እንደዛ ሆኛ አላቅም። በርግጥ ወደዛ ማስቤ መላቅም በጌታ ነኝ። ግን ሱስ ባዬ በጣም ነው የምጠቀመው በጣም ማለት ነው። ማንም ሲጠቀም አላየውም። ሌላ ሰው ቢሞክር እንደዚህ ወይ ሙታል ወይ ያብዳል ነው ሰዎች እስኪገረሙ ድረስ። አዳኑ ነገ ጠዋትም ካየሽኝ ስክሪንም ላይ ምንም ላይ ቃሌ ነው። ብዙ ጊዜ ያንተን ወግ ማድረግ ይሄንን ነገር ትተ ይሄን ካልተውኩ ደግሞ ከአባቴ ጋርም ከባድ ጦርነት እንደሷ አይደለም። አባቴ በጣም ሀርደኛ ነው። አንተም ባለህበት ይሄው በቃ ተቀይሬያለሁ። በደንብ ተከታተሉኝ። ችግር የለውም ከዚህ በኋላ ስቀጥል ያሳዘንኩን ሁሉንም ይቅር በለኝ ከልብ እባክህን። ባለበት ሆነ ከልብ መርቀኝ አባቴ እባክህን ይቅር በለኝ። ይቅር ብሎኛል። እያወራን ነው አሁንም ሰላም ነን እኮ። ግን ከልቡ አይደለም እንደ ድሮ አይደለም። ብዙ ነገሩ ተቀይሯል። እንዳዘነብኝ ያስተውቃል። ደግሞ ትላንት ስታስተምረም እናትና አባት ቤት ውስጥ ያዘነበት ልጅ እኔ ብዙ ሰው ታሪክም አይቻለሁ። እውነት ነው። ይሄን እያወኩም ነው ደግሞ ለምን እንደሆነ እንትን የሚለው። አዎ እንድትመርቀኝ ፈልጋለሁ። እንደምትመርቀኝም እሆናለሁ። ከዚህ በኋላ አንገታችሁን እንዳስደፋው ሁሉ አንገታችሁን ቀና አደርጋለሁ። በእግዚአብሔር ስም ቃል እገባለሁ። እግዚአብሔርም እርዳኝ።
አንተም ብትመርቀኝ ያንተም ምርቃት ይመቸኛል ባክህን። ክፉ አይንካ፣ አትውደቅ፣ የሰው ፊት አትይ። እግዚአብሔር ቀኙን ይስጥህ፣ ይከናወንልህ። በጌታ በኢየሱስም ድነቅር፣ ተፈውሰቅር። አሜን። ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ